የጃፓን ትሬኖች እንግዲህ ዓለም ላይ በጣም ፈጣን በመሆናቸውና ሰዓት አክባሪ በመሆናቸው ይታወቃሉ። ሆኖም ግን በማንኛውም ሁኔታ ይሁን ለነዚህ ትሬኖች መዘግየት ምክንያት ከሆናችሁ በሚሊዮን የሚቆጠር ገንዘብ መክፈል ይጠበቅባቸዋል። እናንተ ብትሞቱ እንኳን ቤተሰቦቻችሁ ይሄንን ገንዘብ የመክፈል ግዴታ አለባቸው። ዛሬም የምነግራችሁ ታሪክ ከዚህ ጋር የሚገናኝ ሲሆን ጃፓን ውስጥ ከዓመታት በፊት የተፈጠረ እውነተኛ ታሪክ ነው። የዚህ ጉዳይም ባለ ታሪክ የ91 ዓመት አዛውንት ሲሆን ስማቸው አልተጠቀሰም። ከዚህ በፊትም ባመጣውላችሁ ታሪክ ውስጥ እንግዲህ ስማቸው ያልተጠቀሰ ብዙ ሰዎች አሉ። ጃፓን ላይ እንደዚህ አይነት ነገሮች ሲፈጠሩ በተቻላቸው አቅም ሚዲያ ላይ ስማቸውን አያወጡ። ለዛ ነው ስማቸውን ያልነገርኳችሁ ማለት ነው። እናም ታሪኩ የተፈጠረው በፈረንጆቹ አቆጣጠር በ2007 ዓመተ ምህረት ሲሆን ይሄ የ91 ዓመት ጃፓናዊ አዛውንት ጃፓን ውስጥ በምትገኝ አይኢቺ ፕሪፌክቸር በምትባል ቦታ ውስጥ ይኖር ነበር። ሰውየውም በሕክምና አጠራር አልዛይመር የሚባለው ችግር ያለበት ሲሆን ይሄም ችግር እንግዲህ ያው የመርሳት በሽታ ነው። ማለትም ከትንሿ ነገር ጀምሮ ሰዎች ወጥተው ቤታቸውን መርሳት ሊሆን ይችላል። እንዲሁም ደግሞ በጣም ጥቃቅን ነገሮችን መርሳት ጨምሮ እንደየስቴጁ ብዙ ነገሮችን ያስረሳቸዋል ማለት ነው ባጭሩ። ይሄም ሰውዬ እንግዲህ በተደጋጋሚ ብዙ ነገሮችን ይረሳል። ህመሙ እንዳለበትም በሕክምና ተነግሮታል። ታዲያ በአንድ ቀን ከቤቱ ዝም ብሎ ወጥቶ መጓዝ ይጀምራል። ወዴት እንደሚሄድ እሱም አያውቀውም። ብቻ ወጥቶ ዝም ብሎ እየተጓዘ ነው። ከዛም ትንሽ ከሄደ በኋላ ራሱን በአቅራቢያው የሚገኝ የትሬን ስቴሽን አካባቢ ያገኘዋል። ስቴሽን አካባቢ መሆኑ ብቻ ሳይሆን ደግሞ ቆሞ የነበረው የትሬን ሀዲድ ውስጥ ነበረ። ከትንሽ ደቂቃዎችም በኋላ ይኸው በፍጥነቱ የምናውቀው የጃፓን ባቡር ወደ እሱ መምጣቱን ይጀምራል። ሆኖም ግን የባቡሩ ሹፌር ይሄ የ91 ዓመት አዛውንት በዛ በባቡሩ ሀዲድ ውስጥ መቆሙን ያወቀው በጣም ዘግይቶ ነበር። በመሆኑም ሰውየው በባቡሩ ተገጭቶ ህይወቱ ያልፋል። የዛሬው ታሪካችንም የሚጀምረው እዚህ ጋር ነው። ይሄ ሰውዬ በባቡሩ በመገጨቱ ምክንያት ህይወቱ ማለፉ ሳያንስ በጣም ብዙ ሰዎች ዲሌይ እንዲያደርጉ ማለትም እንዲዘገዩ ሆኑ። ምክንያቱም ደግሞ ያው ሰውየው በባቡሩ ስለተገጨ ያ ባቡር ብቻ ሳይሆን ከዛ ኋላ የሚገኙት ሁሉም ባቡሮች በዛ መንገድ መተላለፍ አይችሉም። በዛም ምክንያት የዛ ባቡር ካምፓኒ ዋና የሆነው ጃአር የሚባለው ካምፓኒ በጣም ብዙ ኪሳራ አጋጠመው። ከኪሳራዎቹ መካከል እንግዲህ ያንን ባቡር ለማጽዳት እንዲሁም ደግሞ ኢንስፔክት ለማድረግ ማለትም ድጋሚ ይሰራል አይሰራም የሚለውን ነገር ለማየት በጣም ብዙ ኦቨርታይም ሰራተኞች ያስፈልጉ ነበረ። ትሬኑን የሚመረምሩ ማለትም ኢንስፔክት የሚያደርጉ ሰራተኞች ያስፈልጉ ነበረ። እንዲሁም ደግሞ ከኋላ ያሉት እንዳለ አጠቃላይ በሺዎች የሚቆጠሩ ተሳፋሪዎችም ለመዘግየታቸው ምክንያት ሆኖ ነበር ማለት ነው። በሰዓቱ ይኸው የባቡር ካምፓኒ እንደጠቀሰውም ከሆነ እንግዲህ ያጋጠመው ኪሳራ 7.2 ሚሊዮን የን ነበረ። ወደ ዶላር ስንቀይረው ኦልሞስት ወደ $50,000 አካባቢ ማለት ነው። ታዲያ ይሄ ነገር ከተፈጠረ በኋላ ያው የሰውየው መሞት ለቤተሰቦቹ ይነገራቸዋል። ሰውየው እንግዲህ የሚኖረው ከባለቤቱ ጋር ነበረ። ባለቤቱም የ82 ዓመት አዛውንት ናቸው። ከዛም ደግሞ ለብቻው የሚኖር የ64 ዓመት ልጅ ነበረው ማለት ነው። ታዲያ እነዚህ ቤተሰቦቹም እንግዲህ ልጁም የአባቱን መሞት ባለቤቱም ደግሞ የባሏን መሞት ስትሰማ በጣም አዝነው ነበረ። ለወራት ያክልም በጥልቅ ሀዘን ውስጥ ነበር የነበሩት ማለት ነው። በተለይ ባለቤቱ እሷ ነበረች ኬርጊቨር የነበረችው በጣም የምትንከባከበው ያሉትን ነገሮች የምታየው ምናምን እሷ ስለነበረች በጣም ሀዘን ውስጥ ነበሩ ለወራት ያክል ማለት ነው። ታዲያ በአንድ ቀን በድንገት ወደ ቤታቸው ቢል ይመጣል። የ82 አዛውንት ያልኳችሁ እናትም ይሄንን ቢል ከፍታ ስታየው ያየችውን ማመን አልቻለችም። ቢሉም የ7.2 ሚሊዮን የን ቢል ነበር። ቢሉም የመጣው እንግዲህ ያው ቀደም ብዬ እንደነገርኳችሁ የባቡር ካምፓኒ ከሆነው ከጄአር ነው ማለት ነው። በቢሉ ላይም እንደተጠቀሰው ይሄንን ገንዘብ የሚከፍሉት የ91 ዓመቱ አዛውንት በሞተ ጊዜ ለሀዲዱ ማጸጃ፣ ለትሬኑ ማጸጃ እንዲሁም ደግሞ ለትሬኑ ኢንስፔክሽን፣ ቀደም ብዬ እንደነገርኳችሁ ለሰዎቹ መጉላላት እንዲሁም ደግሞ ኦቨርታይም ለገቡ ሰዎች ኦቨር ለሰሩ ሰዎች ማለት ነው። ምክንያቱም ዲሌይ ስላደረገ ያ ነገር ሳይፈታ መመለስ ስለማይችሉ ኦቨርታይም የሰሩ ብዙ ሰራተኞችም ነበሩ። ብቻ እነዚህን ሁሉ ነገሮች በማጠቃለል ለደረሰበት የ7.2 ሚሊዮን ኪሳራ እንዲከፍሉ ይልክላቸዋል ማለት ነው። እነዚህ ቤተሰቦችም እንግዲህ ይሄንን ሲያዩ በጣም ነው የደነገጡት። ሆኖም ግን በጊዜው በነበረው የጃፓን ሕግ መሰረት አንድ ሰው ለትሬን መጉላላት ምክንያት ከሆነ ቀደም ብዬ መግቢያ ላይም እንደነገርኳችሁ በማንኛውም ሁኔታ ለትሬን መጉላላት ምክንያት ከሆነ የሚደርሰውን ኪሳራ የመክፈል ግዴታ አለበት ማለት ነው። እሱ ባይሆንም ቤተሰቦቹ የመክፈል ግዴታ አለባቸው የሚል ሕግ ነበረ። ታዲያ እነዚህ ሰዎች ከፈሉ ወይ ካላችሁኝ አይ
እንዴ በጣም ውድ እኮ ነው። እንዴት ነው የሚከፍሉት? 7.2 ሚሊዮን ብር አስባችሁታል? ብቻ ቤተሰቦቹ አንከፍልም ብለው ጠበቃ ቀጥረው ወደ ህግ ወሰዱት ማለት ነው ጉዳዩም ወደ ህግ ከሄደ በኋላ እንግዲህ ያው ጠበቃ ቀጥረው በጠበቃ ለአመታት ተከራከሩ። አይ ቲንክ የመጀመሪያ ክርክራቸው ከ3 እስከ 4 አመት ነበር የፈጀባቸው። በዚህ ክርክር ውስጥም እንግዲህ ፍርድ ቤቱ ውሳኔ ሰጠ። ውሳኔው እንግዲህ ብዙዎቻችሁ እንደምትጠብቁት አይደለም። ፍርድ ቤቱ የወሰነው ለጂአር ካምፓኒ ነው። የወሰነበትም ምክንያት ህግ ነው። ሰውየው በምንም ምክንያት ትሬን ውስጥ ይግባ፣ ነገር ግን ህግ ጥሷል። ለጣሰው ህግም ደግሞ የትሬን ካምፓኒው ኪሳራ ስለደረሰበት ያንን ኪሳራ ቤተሰቦቹ በህጉ መሰረት መክፈል አለባቸው የሚል ነበር። ቤተሰቦቹም ይሄንን ነገር አምኖ መቀበል አልቻሉም። በመሆኑም በድጋሚ በተለያዩ ጋዜጦች ላይ ስለደረሰባቸው ነገር፣ የሞተው ሰውዬ ስለነበረበት ህመም፣ በመርሳት ችግሩ ምክንያት ይሄ ነገር እንዳጋጠመው በተለያዩ ጋዜጦች ላይ እንዲሰራጭ አደረጉ። ከዛም እንግዲህ ያው ይሄንን ነገር አብረዋቸው የሚቃወሙ ብዙ ሰዎችን አገኙ ማለት ነው። በዚሁ ልክ እንግዲህ አብረዋቸው የሚቃወሙ ሰዎችም እንዳሉ ሁሉ ህግ ነው ብለው ደግሞ ህግን ደግፈውም የሚከራከሩ ሰዎችም ነበሩ። በመሆኑም እነዚህ ሰዎች በድጋሚ ከፍተኛ ፍርድ ቤት በመሄድ ይግባኝ ይጠይቃሉ ማለት ነው። በአሁኑ ይግባኝ ሲጠይቁ ግን እነሱ ብቻ ሳይሆኑ እነሱን የሚደግፉ ቀደም ብዬ እንደነገርኳችሁ በጋዜጣ እንዲሁም በተለያዩ ነገሮች ሲያሰራጩት ስለነበረ ይሄ ነገር ልክ አይደለም፣ ሰውየው የመርሳት ችግር ህመም ስለነበረበት በህመሙ ምክንያት ነው የተፈጠረው፣ ይሄንን ነገር ደግሞ ቤተሰቦቹ መከላከል አይችሉም በማለት በጣም ብዙ ደጋፊዎችን አፍርተው ነበረ ማለት ነው። ብቻ በጊዜው በሰብአዊነትና በህግ መሃል በጣም ትልቅ ፍትጊያ ነበረ ማለት ነው። በጣም ትልቅ ክርክር ነበረ በህዝቡ መካከል። ሆኖም ግን ያው እነዚህ ሰዎች ከደጋፊዎቻቸው ጋር በመተባበር ድጋሚ በከፍተኛ ፍርድ ቤት ይግባኝ ይጠይቃሉ። ከዛም እንግዲህ ይሄም ይግባኝ ለ5 አመታት ያክል ይቆያል። በአጠቃላይ ኬዛቸው የፈጀው ለ9 አመት ያክል ነው። የመጨረሻው ፍርዳቸውም የነበረው 2016 ዓመተ ምህረት ላይ ነበር ማለት ነው። ቅርብ ጊዜ ነው። ኦልሞስት የዛሬ 10-15 አመት አካባቢ ማለት ነው። በዛም ጊዜ እንግዲህ ያው ጠበቃው በደንብ አጠናክሮ ሲከራከር የነበረው ሰውየው ህመም እንደነበረበት የህመሙን ማረጋገጫዎች በማቅረብ እንዲሁም ደግሞ በመርሳት ችግሩ ምክንያት ይሄንን ነገር እንዳደረገ እንጂ አስቦበት ፈልጎት እንዳላደረገው በጣም አጠናክሮ ተከራከረላቸው ማለት ነው። በመሆኑም በ2016 ዓመተ ምህረት በተፈረደው ፍርድ ለነዚህ ሰዎች ይፈረድላቸዋል ማለት ነው። ጂአርን አንተ ትክክል አይደለክም፣ እነዚህ ሰዎች ምንም ተጠያቂ ሊሆኑ አይችሉም፣ ሰውየው ፈልጎ ስላልሆነ ያደረገው። እዚህ ጋር እንድታሰምሩልኝ የምፈልገው ፈልጎ ስላልሆነ ያደረገው ማለትም በህመም ምክንያት ስላደረገው ነው እንጂ አስቦበት ወይም ደግሞ ይሄ ራሴን ላጥፋ ብሎ ገብቶ ቢሆን መክፈል ነበረባቸው። ግን ፈልጎ ስላላደረገው በሚል ፍርድ ቤቱ ለነሱ ይፈርድላቸዋል ማለት ነው። ከዛም እንግዲህ በባለፈው በነገርኳችሁም ታሪክ ካያችሁ ጃፓን ላይ እንደዚህ አይነት ነገሮች ሲፈጠሩ ድጋሚ ህጋቸውን ይፈትሻሉ። በተለይ በጣም ብዙ ተቃውሞዎች ሲመጡ ምን ያክል ትክክል ነው፣ ምኑ መስተካከል አለበት የሚለውን ነገር በማየት ህጎች እንዲቀየሩ ያደርጋሉ ማለት ነው። በጊዜውም ያደረጉት እንግዲህ ምንድነው ጂአር የሚባለው ካምፓኒም የራሱን ህግ ቼክ አደረገ። እንዲሁም ደግሞ ጃፓንም እንደ አጠቃላይ ከትሬን ጋር ተያይዞ ያላትን ህግ ቼክ በማድረግ በህመም ምክንያት በተለይ እንደዚህ የመርሳት ችግር ላለባቸው፣ ራሳቸውን መቆጣጠር ለማይችሉ፣ ይሄንን ችግር ለመፍጠር አስበው ላልፈጠሩ ሰዎች ይሄንን ክፍያ መክፈል እንደማይጠበቅባቸው፣ እነሱ በህይወት ባይኖሩም ቤተሰቦቻቸው መክፈል እንደማይጠበቅባቸው የሚገልጽ ህግ በ2016 ላይ አጸደቁ ማለት ነው። ከዛም ግን ያው ይሄ ነገር የጸደቀው እንደነገርኳችሁ ይሄ ችግር ላጋጠማቸው ሰዎች ብቻ ነው እንጂ ለጤነኛ ሰዎችና አስበውበት ለሚያደርጉ ሰዎች ይሄ ህግ እንደማይቀየር በጊዜውም ተነግሯል ማለት ነው። እናም እንግዲህ እነዚህ ሰዎች በዚህ መልኩ ከዚህ የ7.2 ሚሊዮን የን ክፍያ ወጥተዋል ማለት ነው። ይህንን ታሪክ ግን ለእናንተ ሳቀርብ ካየዋቸው ታሪኮች መካከል በጣም ብዙ ሰዎች ማለትም ትሬኑ ዘለው እየገቡ ይህንን ክፍያ እንዲከፍሉ የተዳረጉ በጣም ብዙ ሰዎች አሉ ማለት ነው። ታዲያ ዛሬ ይህንን ታሪክ ያመጣውላችሁ ለእናንተ ይጠቅማቸዋል ብዬ በማሰብ ስለሆነ ከትሬን ጋር ተያይዞ ያየዋቸውን ህጎች ልንገራችሁ። ማለትም ለዚህ ነገር ሊያደርሷችሁ የሚችሉ ህጎች ማለት ነው። አንደኛውና የመጀመሪያው ራሳችንን እናጥፋ ብላችሁ በላይክ ህይወት ተስፋ ቆርጣችሁ እንኳን ዘላችሁ ብትገቡ ትሬን ውስጥ ከናንተ ጋር የሚገናኙ ማለትም ቤተሰቦቻችሁ የሆኑ ሰዎች ይህንን ክፍያ የመክፈል ግዴታ አለባቸው። 7.2 ሚሊዮን ብር ባይሆንም እናንተ ያንን ነገር
ባደረጋችሁበት ጊዜ ደርሶብኛል ብሎ የትሬን ካምፓኒው ለሚያመጣቸው ኪሳራዎች የመክፈል ግዴታ አለባችሁ። ይሄ የመጀመሪያው ነው። ሁለተኛው ደግሞ እንግዲህ ትሬን ውስጥ ካያችሁ የኢመርጀንሲ ሳይኖች አሉ፣ ማለትም ስቶፕ ሳይን ማለት ነው። ያንን ሳይን ያለ ምክንያት ከነካችሁ ስላችሁ እንግዲህ ያው ያ ሳይን የሚነካው ድንገተኛ ችግር ሲያጋጥም ነው። ማለትም ለህይወታችሁ የሚያሰጋ ነገር ሊሆን ይችላል። ለምሳሌ የሆነ ትሬን አለፍኩኝ ብላችሁ ያንን ነገር ብትነኩት እና ትሬኑ ከቆመ ዲሌይ ነው የሚፈጠረው። ለዛ ዲሌይም ኪሳራ የመክፈል ግዴታ አለባችሁ ማለት ነው። ስለዚህ እንደዚህ አይነት ነገር በተቻላችሁ አቅም ላለማድረግ ሞክሩ። እንዲሁም ደግሞ እቃ እንኳን ትሬን ስቴሽን ውስጥ ቢገባባችሁ ትሬኑን እንዲያቆም የሚያደርግ እቃ ከሆነ እናንተ ላይ ችግር ያመጣል። ብቻ ትሬኑ በማንኛውም ሁኔታ ከዘገየ እናንተ ላይ ችግር ስለሚያመጣ እቃ እንኳን ትሬን ውስጥ ቢገባባችሁ በተቻላችሁ አቅም ዘላችሁ ላለመግባት ሞክሩ። የትሬን ማስተሮችን ወይም ደግሞ ውስጥ ላይ የሚቆሙ ሰራተኞች ስላሉ ለነሱ ሄዳችሁ ስልካችሁም ይሁን ኤርፎንም ይሁን ብቻ ማንኛውም ነገር ይሁን እንደወደቀባችሁ ተናግራችሁ ማስወጣት ትችላላችሁ ማለት ነው። ስለዚህ በተቻላችሁ አቅም ትሬኖቹን ዲሌይ ሊያስደርግ የሚችል ነገር እንዳታደርጉ ላሳስባችሁ እወዳለሁ ማለት ነው። የዛሬው ታሪክ እንግዲህ የሰማችሁትን ይመስላል። በጣም የሚያሳዝን ታሪክ ነው። እውነተኛ ታሪክ ስለሆነ እንግዲህ ያው ጎግል ላይም ገብታችሁ ሰርች ማድረግ ትችላላችሁ። ከጃፓን ትሬን ጋር ተያይዞ ዲሌይ ከማስደረግ ጋር ተያይዞ ምን አይነት ነገሮች ተፈጥረዋል የሚሉትን እንግዲህ ሰርች በማድረግ ማየት ትችላላችሁ ማለት ነው። አይ ሆፕ የዛሬው ቪዲዮ እንደተመቻችሁ ተስፋ አደርጋለሁኝ። በቀጣይም እንግዲህ ይሄንንና የሚመሳሰሉ ታሪኮችን ይዤላችሁ መጣለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ፒስ አውት።